ሰላም ጤና ይስጥልን ወደ ላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ቅዳሜ ሐምሌ 4 ቀን 2018 ዓ.ም ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር አበባይ መንግስት ነኝ። ቀዳሚ ወዳደረግነው ዜና ስናልፍ በጎርፍ መውረጃ መስመሮች ላይ የሚፈጸሙ ህገወጥ ድርጊቶች ለጎርፍ አደጋ ዋነኛ መንስኤ እየሆኑ ስለሆነ ከፍተኛ ጥንቃቄና ቁጥጥር እንደሚሻቸው የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ አቶ አህመድ ሐሰን ገለጹ። ይህንኑ ችግር ለመቅረፍ በክፍለ ከተማው የጎርፍ አደጋን ለመከላከልና የፍሳሽ ማስወገጃ መስመሮችን ለማስተካከል የተደራጁ ኮሚቴዎች ወደ ስራ በመግባት አመርቂ እንቅስቃሴ እያደረጉ ይገኛሉ። የክፍለ ከተማ ዋና ስራ አስፈጻሚ አቶ አህመድ ሐሰን በከንቲባው በተሰጠው አቅጣጫ መሰረት ለጎርፍ ስጋት ሊሆኑ የሚችሉ ቦታዎችን የመለየት ስራ በልዩ የዘጠና ቀን እቅድ ታቅዶ በትኩረት እየተተገበረ ነው ብለዋል። ከዚሁ ጋር ተያይዞ በቅርቡ በጀሞ መስታወት ፋብሪካ አካባቢ ያጋጠመው የጎርፍ አደጋ ዋነኛ መንስኤ በፍሳሽ ማስተላለፊያ መስመሩ ቦይ ላይ የተገነባ ህገወጥ ግንባታ መሆኑ በልይታ ተረጋግጧል። በመሆኑም የክፍለ ከተማው አስተዳደር ከሚመለከታቸው አካላት ጋር በመሆን እነዚህ ህገወጥ ግንባታዎች እንዲነሱና የፍሳሽ መንገዱ እንዲስተካከል እያደረገ እንደሚገኝ ገልጸዋል። ዋና ስራ አስፈጻሚው አክለው በፍሳሽ መስመሮች ላይ የሚሰሩ ህገወጥ ግንባታዎች በህዝቡ በከተማው መሰረተ ልማቶች ላይ ከፍተኛ ጉዳት እያደረሱ በመሆኑ በማወቅ ቢሆን ባለማወቅ እንዲህ አይነት ድርጊት የፈጸሙ አካላት በራሳቸው ጊዜ ችግሩን እንዲያስተካክሉ፣ ካልሆነ ግን አስተዳደሩ ጥብቅ ህጋዊ አስተዳደራዊ እርምጃ እንደሚወስድ አስገንዝበዋል። የአካባቢው ነዋሪዎች በበኩላቸው ለጎርፍ አደጋው መከሰት ህገወጥ ግንባታው ሳቢያ የታችኛው ተቀባይ መስመር ከመጠን በላይ መጥበቡና ከላይ የሚመጣው የውሃ ቱቦ ሰፊ መሆን ዋነኛ መንስኤ መሆናቸውን አረጋግጠዋል። በተጨማሪም በአካባቢው የሚጣል ቆሻሻ መስመሩ ሊደፍነው ስለሚችል ማህበረሰቡ የቆሻሻ አወጋገድ ስርዓቱን ሊያስተካክል እንደሚገባ በመጠቆም አስተዳደሩ ለተፈጠረው ችግር አፋጣኝ መፍትሄ በመስጠት እያደረገ ያለው ፈጣንና ተከታታይነት ያለው የቁጥጥር እንቅስቃሴ አድንቀዋል። ወደ ቀጣይ ዜና ስናልፍ በክፍለ ከተማው ግንባታ ፍቃድና ቁጥጥር ጽህፈት ቤት የተመለከትነው የስማርት ኦፊስ ሲስተም አተገባበር ለቀጣይ ስራችን ግብአት ለመሆን የሚያስችል ነው ሲሉ ከ10ሩም ክፍለ ከተሞች የተውጣጡ የግንባታ ፍቃድና ቁጥጥር ጽህፈት ቤት የመጡ ልምድ ልውውጥ ተሳታፊዎች ገለጹ። የንፋስ ስልክ ላፍቶ ክፍለ ከተማ ግንባታ ፍቃድና ቁጥጥር ጽህፈት ቤት ከ10ሩም ክፍለ ከተሞች ቀዳሚ በመሆን በተቋሙ ወረቀት አልባ አሰራሮችን ለማስቀረት የሚያስችል የስማርት ኦፊስ ቴክኖሎጂ ተግባራዊ ለማድረግ የሚያስችል ስራ መጀመሩ ይታወቃል። የስማርት ኦፊስ አገልግሎት ወደ ተግባር መግባት የወረቀት ስራን በመቀነስ የተገልጋይ እንግልት የሚቀንስ ብልሹ አሰራርን የሚያስቀር እንዲሁም የሰራተኞችን የስራ ክትትል ለማሻሻልና የውሳኔ ሂደቶችን ለማፋጠን አስተዋጽኦ የጎላ መሆኑ ተመላክቷል። በልምድ ልውውጡ ተሳታፊ የነበሩ የግንባታ ፍቃድና ቁጥጥር ባለስልጣን የኢንፎርሜሽን ቴክኖሎጂ ዳይሬክተር ወይዘሮ ኤደን ወልደ ማርያም የሲስተሙ መልማት ቴክኖሎጂን ከማዘመንና የተገልጋይን እንግልት በመቀነስ ፋይዳ የጎላ መሆኑን ገልጸው የንፋስ ስልክ ላፍቶ ክፍለ ከተማ አገልግሎቱን ቀድሞ ተግባራዊ ማድረጉን አስታውቀው በቀጣይ ወደ ሌሎች ክፍለ ከተሞች የማስፋት ስራ እየተሰራ ይገኛል ብለዋል። ሌላኛው በልምድ ልውውጡ ተሳታፊ የሆኑት የጉለሌ ክፍለ ከተማ ግንባታ ፍቃድና ቁጥጥር ጽህፈት ቤት ኃላፊ አቶ መስፍን አስፋው በጽህፈት ቤቱ ያገኘነው የስማርት ኦፊስ አተገባበር ስልጠና ተሞክሮ በቀጣይ ለምንሰጠው አገልግሎት ብክነትን፣ እንግልትን፣ ጊዜንን ከመቆጠብ አንጻር የጎላ መሆኑን ጠቁመው በቀጣይ ወደ ሁሉም ክፍለ ከተሞች በማስፋት ወጥ የሆነ አሰራር ለመዘርጋት ያስችላል ብለዋል። ተቋሙ እያካፈለ ያለውን ልምድ አስመልክቶ ከዝግጅት ክፍላችን ጋር ቆይታ ያደረጉት የክፍለ ከተማው ግንባታ ፍቃድና ቁጥጥር ጽህፈት ቤት ኃላፊ ኢንጂነር ይስሐቅ ሻፊ ተቋሙ የስማርት ኦፊስ አገልግሎት ቀድሞ ወደ ስራ ማስገባቱን ተከትሎ ልምዱን እያጋራ ይገኛል ያሉ ሲሆን በቀጣይ ከወረቀት ነጻ አገልግሎት ለመስጠትና አገልግሎቱን ለማዘመን በሚያስችሉ ጉዳዮች ላይ በጋራ ለመስራት ከስምምነት መድረሳቸውን ገልጸዋል። ተመልካቾቻችን የዕለተ ቅዳሜ ሐምሌ 4 ቀን 2018 ዓ.ም ዕለታዊ ዜናዎቻችን የተከታተላችሁትን ይመስል ነበረ። በያላችሁበት ሰላም